ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? የሳምንታዊ የፋና ሚዲያ ኮርፖሬሽን ዝግጅት በሆነው በውሃ ልክ ሰዓታችን ላይ ነው የምንገኘው። በዛሬ ቆይታችን እንግዲህ የተለያዩ ጊዜያት ላይ እንደምናደርገው ግንባታ ላይ ትኩረት ያደረጉ ጉዳዮችን እንደምናነሳ ሁሉ ዛሬም ቆይታ የምናደርግበት ይሄው የግንባታ ጉዳይ ነው የሚሆነው። እንግዲህ ሳይክል ላይ ሆኜ ስታዩኝ ከወትሮ በተለየ ምን እየሰራ ነው፣ ምን እያደረገ ነው ይሄ ሰው ማለታችሁ አይቀርም። እንግዲህ ይህን ሳይክል ስንረዳ የተለያየ ቦታ ላይ በነፃነት መንዳት እንዲቻል ሆኖ ቦታ ካልተገኘለት በስተቀር እንግዲህ ሳይክልን በቀላሉ ማሽከርከር አይቻልም። ሰው ቦታ ያስፈልገዋል ሳይክል ማለት ነው። በዚህ መሰረት እንግዲህ አዳማ ከተማ ነው የምንገኘው። አዳማ ከተማ ውስጥ ደግሞ የአዳማ ሲቲ አሬና ተብሎ የሚታወቀው አደባባይ በቅርብ ተመርቆ ስራ የጀመረው ቦታ ላይ ነው የምንገኘው። እዚህ ቦታ ላይ እንግዲህ እንደምትመለከቱት ከጀርባይ በርካታ ማህበረሰብ የሚናፈስበት አየር የሚወስድበት ማህበራዊ ግንኙነቱን የሚያጠነክርበት ቦታ ነው። ይህ ቦታ በቅርብ ተመርቆ ወደ ስራ እንደመግባቱ መጠን ደግሞ በርካታ የግንባታ ሂደቶችን አልፎ ነው እዚህ የደረሰውና ይህ ቦታ ምን አለው የሚለውን በተለይ ደግሞ ከጀርባይ እንደምትመለከቱት ይህ ቦታ ላይ በምንመለከትበት ጊዜ ልክ እንደ ስቴዲየም ሰዎች የሚቀመጡበትን ቦታ ብቻ ነው የሚመስለው። ነገር ግን በውስጡ በርካታ የግንባታ አይነቶችን ያካተተ ነው። ይህ ቦታ ሱቆች፣ ለተለያዩ የግብይት አገልግሎት የሚውሉ ቦታዎችን ጨምሮ እንደዚሁም ደግሞ ፓርኪንግ የመኪና ማቆሚያ ጭምር ያለው ነው። በርካታ መኪኖችን እዚህ ቦታ ላይ ማቆም ይችላል። ሌሎች ደግሞ ለተለያዩ ዝግጅቶች መሆን የሚችሉ ደግሞ ክፍት ቦታዎችም ጭምር አሉት እና እዚህ ቦታ ላይ ግንባታው ምን ይመስላል? እንዴት ግንባታው ተከናወነ? ለመሆኑ በሰዎች ሕይወት ላይ ሲያመጣው ለውጥ ምንድነው? አንዳንድ ግንባታዎች እንግዲህ እንደዚሁ ተገንብተው ራቆታቸውን የሚቀሩበት ጊዜ አለ። ነገር ግን ይሄ ግንባታ ከሰው ሕይወት ጋር ምን ያገናኘዋል? ምንስ ለውጥ አምጥቷል? የሚለውን ጠቅለል ያለ ሀሳቦችን እያነሳሳን ቆይታ የምናደርግ ነው የሚሆነው በዛሬ የውሃ ልክ መሰናዷችን። አብራችሁን እንድትቆዩ እንግዲህ እንደተለመደው እንጋብዛለን። አብራችሁን ሁኑ። በርካታ ጉዳዮችን በዚህ በአዳማ ከተማ ሲቲ አሬና ላይ የምናነሳ ነው የሚሆነው። መልካም ቆይታ። ትንሽ ሳይክል ላሽከርክርና እንግዲህ ተመልሰን እንገናኛለን። አንዳንድ ቦታዎች ይዞታቸው ሰፊ ሆኖ ጥቅም አልባ ሆነው ይታያሉ። በተለይም ለሕዝብ ጥቅም መዋል ሲችሉ ጢሻ ወርሷቸው ላልተገቡ ድርጊቶች ተጋልጠው የምናያቸው በርካታ ቦታዎች አሉ። በአዳማ በከተማው መሃል ብዙ ነዋሪዎች የሚያስታውሱት ባዶ ቦታ በዚህ ሁኔታ ለዓመታት ባክኖ የቆየ ስለመሆኑ በምሳሌነት ይነሳል። ይህን ቦታ ድሮ አውቀዋለሁ። ለእይታ አስቸጋሪ ነበር። በዚህ ግንባታ ለውጥ ውስጥ እኔም ሰርቻለሁ። ለሰው የማይመች አካባቢ እንደነበር አስታውሳለሁ። ከዚህ ቀደም ባለፈው ያለው እንደዚህ አልተሰራም። ብዙ የምታወቀው ቦታም አይደለም። መጋላ አዳማ ከቸቲ ጉዳኔ የአዳማ ከተማ ነዋሪ ነኝ። የአዳማን እድገት መመስከር ከሚችሉ ሰዎች ነኝ። ይሄ ቆመን ያለንበት ቦታ የእርሻ ቦታ ሆኖም አውቀዋለሁ። ባዲያ ቆቴ ቡላ ተኤትስ ቤክና ይሄ ዛሬ በተፈጥሮም እጽዋትም ተፈጥሮ ነው፣ ሰውም ተፈጥሮ በዚህ ውብ ያገኘው ከዛሬ 1 ዓመት ከመንፈቅ በፊት ጫካ ነበረ። በጣም ሰው ሃንግ የሚሆንበት ኤሪያ ነበረ። ከኋላ የምታየው ቦታ ላይ ማብራት ኃይል ማቴሪያል ስቶክ የሚደረግበት፣ ይሄ ፊት ለፊት ደግሞ የዱርዬ መናኸሪያ ነበረ። እግዚአብሔር ይመስገንና መልካም አስተዳደር ከመጣ ወዲህ ነገሮቹ ተቀይሮ አሁን እንደምታየው ሆኖ ተገኝተዋል። ዝም ብሎ አይደለም፣ አመጣጡም በጣም ከባድ ነው። ይሄን ቦታ ለመቀየር በጣም መስዋዕት ተከፍለዋል እና የሰው ህይወት የሰው ንብረት የሚጠፋበት ኤሪያ ዛሬ የሰው መዝናኛ ሆኖ ማየቱ እኛ እንደመታደል ነው የምቆጥረው። ዛሬ ታሪክ ተቀይሯል። የሚሰሩ እጆች ባክኖ የቆየውን ቦታ ወደ ውብ ስፍራነት ለውጠውታል። አዳማ ሲቲ አሬና ተብሎ የተሰየመው ይህ ቦታ ዛሬ ለከተማው ውበት፣ ለህዝብ ማረፊያ ሆኖ ተንጣሎ ይታያል። ይህ ፕሮጀክት እንደ አዳማ ከተማ ግዙፍ ግንባታ በመሆኑ ሀሳቡን ወደ ተግባር ለመለወጥ ጥናት ይፈልግ ነበር። ሀሳቡ በርካታ በግንባታ ውስጥ የሚካተቱ ጠቃሚ ይዘቶች አሉት። መነሻው በኮንትራክተሩ እንዲህ ይታወሳል። ፈንዳሜንታል ኮንሰፕቱ የኮሪደር አካል ሆኖ ምናልባትም ትልልቅ የክልል ከተሞች
ላይ የተለየ ልምድ የሚወሰድበትና ትልቅ ስራ ሊባል የሚችል በአዳማም የመጀመሪያውና ትልቅ ስራ አዳማ ሲቲ አሬና። እንግዲህ አዳማ ሲቲ አሬና ስኬቱ እንዳነሳውን መጀመሪያ ከሀሳቡ ይሄ ድርጅት ሲቋቋም በዚህ ድርጅት በኩል በውስጥ አቅም ሌላ ኮንትራክተር ፍለጋ ሳይክድ ይሰራል ተብሎ ታምኖበት መሰጠቱ ይሄ አይነት ፕሮጀክት ለዚህ ከተማ ያንሳል እንጂ አይበዛበትም ተብሎ መታሰቡ በዛ መልኩ ዲዛይን መደረጉ ካስተሳሰቡ ነው። ተንጣሎ ከሚታየው የህዝብ መሰብሰቢያ መቀመጫ ባሻገር ብዙ ክፍሎችን ያቀፈ ግንባታ ነው የአዳማ ሲቲ አሬና። ለማህበረሰቡ ግልጋሎት የሚሰጡ ሱቆችን፣ የመኪና ማቆሚያ ቦታን ጨምሮ ሰፊ ለእይታ የሚማርክ መናፈሻ ስፍራን ፕሮጀክቱ አካቷል። ብዙ ነገር በውስጡ የያዘን ለትውልድ የሚሆን ፕሮጀክት ነው። እንዳያችሁት ወደ 47139 ካሬ ሜትር ላይ ያረፈ ብዙ ፓኬጆች በውስጡ ያለው በመሰረታዊነት ሁሉንም የማህበረሰብ አካል ኢንተርቴን እንዲያረግ፣ አኮሞዴት እንዲያረግ፣ ኢንጌጅ እንዲያረግ፣ እንዲስብ ማረፊያ ቦታ እንዲሆን የተሰራ ነው በዋናነት። ሁለተኛ ኮመርሻል ሀብም እንዲሆን ኮመርሻል ሴንተር ሰው ዝም ብሎ እዛ መሄድ ሳይሆን ኮመርሻሊ እየተሰራበት ንግድ እየተሰራበት ህዝቡም የሚፈልገውን ነገር በሙሉ እየተዝናና ከዛ እንዲያገኝ፣ እንዲገዛ፣ እንዲሸምት ወደ ቤቱም ይዞ እንዲሄድ ታስቦበት የተሰራ። አሁን የምታየው ስትራክቸሩ ያለበትና ይሄ አምፊው ጠቅላላ ግሪነሪውን ላንድስኬፑን አጠቃለው 47137 ካሬ ላይ ነው ያረፈ። ከዛ ውስጥ ስትራክቸሩ ያለው ማት ኮምፖነንቶች ናቸው። ይሄ ስትራክቸር እንደምታየው ቤዝመንት አለው፣ ግራውንድ አለው፣ ፈርስት አለው። ቤዝመንቱ እንደምን ኋላ ልናየው እንችላለን 500 መኪና የሚይዝ ቻርጅ ስቴሽን ያለው ሁሉም ነገር ዘበን የሚፈልገው ያሟላና ሁሉም ነገር ያካተተ ነው ያለው። ግራውንድ ላይ ኢንተርናሽናል የሆነ ሱፐርማርኬት አሁንም ፈንክሽን እየሰጠ ያለው 2600 ካሬ ላይ ያለፈ። ሌላው ደግሞ ኮሜርሻል ሱቆች አሉ፣ ሲንዲኬት ሩም አለው ግራውንዱ ላይ። ፈርስት ላይ ኢንተርናሽናል የሆነ ሬስቶራንት እና ጌም ዞኖች፣ አውትዶሮች ይሄን ያካተተ አለ። ካልቸራሊ ሰዎች ከተለያዩ ዳይቨርሲፋይድ ያው ሀገራችን እንደሚታወቀው ከተማችንም ጭምር ዳይቨርሲፋይድ ነው። ሁሉ ነገር እዛ ሪፍሌክት ተደርጎ ሰዎች ካልቸራሊ ኢንተርቴን እንዲያደርግ ነው። ሶሻሊ ከስፖርት ዋይዝ ጋዘሪንጎች እዛ እንዲደረጉ፣ ኮንሰርቶች እዛ እንዲደረጉ። ስለዚህ ሶሻሊ ፖለቲካሊ ትልቅ በሁሉም ረገድ ኢምፓክት ያለውና ሁሉን አቀፍ አገልግሎት እንዲሰጥ ኮመርሻል ሀብ እንዲሆን ታስቦ ዲዛይን የተደረገ። ወደዚህ ወደ ውጪ ወጣ ስንል ደግሞ ትራስ አለ ወደ 3000 ካሬ የሚሆን የተለያዩ ዝግጅቶች 6 ኮምፖነንቶች ያዘለ ሪክሪኤሽን ኤሪያ፣ ሻይ ቡና፣ ፋስት ፉዶች እዛ ላይ ደግሞ ሰው የሚዝናናበት አለ። የሚታየው ደግሞ ኢንክላይንድ ሆኖ የሚታየው ትሪብሉ ነው። ይሄ ትሪብል ከ20,000 ሰው በላይ የሚይዝ በስታንዳርዱ ከ20,000 ዝም ብሎ ሲቀመጥ ወደ 40-50 ሺህ ሊይዝ የሚችል ትሪብል ነው እንደምታየው። ይሄ ደግሞ አምፊ ነው። አምፊ የተለያዩ ኮምፖነንቶች ይዘዋል። ራይት ኤንድ ሌፍት በግሪነሪ ያመረ፣ በውስጡ ደግሞ ኢንተርናሽናል የሆነ ረበር ትራክ አለው። ዙሪያው ትራክ ነው። ይሄ አምፊ ደግሞ ማት ኮምፖነንቶች አሉ። አንድ ቦሎች አሉ፣ ቅርጫት ኳሶች አሉ፣ ተንቀሳቃሽ የልጆች መጫወቻ እንደምታየው ያዘለና ሌላ ነገርም አለ። እዚህ ፊት ለፊት ራይት ኤንድ ሌፍት እስከ 40-30 ሜትር የሚወረወር ሲልድ የሆነ ወተር ቦዲ አለ። ገና ያላለቀ ያልተሰራለት እሱ ነው ያለው። ይሄን ያካተተ ሴንተር ላይ መድረክ አለው። መድረኩ ጫፍ እስከ ጫፍ ኢኳል ቪዚቢሊቲ ያለው። ቤዝመንቱ አንድ በጣም ትልቅ ቤዝመንት አለ። ትልቅ ፓርኪንግ
የሚሆን ነው። በስታንዳርድ እስከ 500 መኪና በአንድ ማስተናገድ የሚችል በእቅድ ደረጃ ያስቀመጥነው ከ47 በላይ የኢቪ ቻርጅ ስቴሽን በዚህ በኩል ወደ ኢስት ኮሪደር የሚሄድ እዚህ ከተማም የሴንተር እዛ አርፎ መኪናቸውን ቻርጅ አድርገው እንዲያልፉ እዛ ውስጥ ደግሞ ለሚሰጡት አገልግሎቶች አንዱ ሊሚቴሽን እዚህ ከተማ ፓርኪንግ አገልግሎት በጣም ትልቅ ፓርኪንግ ማለት ነው። ሌላው ግራውንድ ነው። ግራውንድ ላይ ትልቅ የኮመርሻል ሀብ እንዲሆን ኮመርሻል ሴንተር እንዳያችሁት ከ1600 ካሬ በላይ ያረፈ በአይነቱና በዋጋውም ትልቅ ለማህበረሰብ ሪሊፍ የሚሰጥ አገልግሎት የሚሰጥ ሱፐር ማርኬት አሁን ከመስከረም በኋላ ወደ ሃይፐር ማርኬት የሚቀይ ኢንተርናሽናል ስታንዳርዱን የጠበቀ አንድ እሱ በጣም ትልቅ ለማህበረሰቡ ትልቅ ለውጥ የምንለው ኦልሬዲ አገልግሎት የጀመረበት ያያችሁት ነው። አዳማ ሲቲ አሬና ከግንባታ ባሻገር በማህበረሰቡ ላይ ትርጉም ያለው ለውጥ ያመጣ ፕሮጀክት እንደሆነ ይነሳል። ለበርካታ ወጣቶች የስራ ዕድል ፈጥሯል። በቆይታችን ምድረ ግቢውን የሚጠብቁ ሳይክል በማከራየት የሚተዳደሩ የፎቶግራፍ አገልግሎት የሚሰጡና የሻይ ቡና አሊያም ፈጣን ምግቦችን የሚያቀርቡ ወጣቶች በስራ ላይ ሆነው አግኝተናቸዋል። ከሁሉ በላይ የከተማው ህዝብ ማህበራዊ ግንኙነት የሚያጠናክርበትና የሚዝናናበት ማረፊያ ቦታ ሆኖ የግንባታ ፕሮጀክቱ ቀርቧል። ምቹ ያለ ቦታ ነው። ይሄ ቦታ ለስራ በቃ ብዙ ሰዎች ለስራ እንትን ነው ፈጥሯል። ለብዙ ሰዎች ስራ እንዲያገኙት ፈጥሯል ይሄ ቦታ ማለት ነው። ስለዚህ ይሄ ቦታ በጣም ለመዝናናትም ሆነ ለስፖርትም ለሁሉም ነገር በጣም አሪፍ ነው። አናማ አስከናን ዱፌ እንግዲህ ሆጂ መጋላ ከነ ከጨናነ ያው ጀዱ ማለ አስከጨ ጉያ ኤቢያ ዱፌራ እኔ ዛሬ እዚህ አካባቢ የመጣሁት ለስራ ነው። ስራ ስለሚበዛብኝ ብዙ ጊዜ ገብቼ አላውቅም ነበር። በምርቃቱ ቀንም በደንብ ለማየት እድል ስላላገኘው ዛሬ እንደ ልብ ውስጡንም ጭምር ለማየት ችያለሁ። በጣም ልዩ ነው፣ የሚታይ ለውጥ ያለው ነው። ይሄ ቦታ አምሮ በማየቴ ደስተኛ ነኝ። ስታዲየሙን ኮን ሆጂታሜ በሬዱን ሳይ አናፍ ጂጂረማ ጉዳዳ ባይን ትገመዳሲ ስራ ያገኛችሁኝ ፎቶ እያነሳው ነው ያገኛችሁኝ እና ያለውን ነገር ጥሩ ነው። ከዚህም በፊት የነበረው ስቴዲየም ነበረ። ከስቴዲየሙ ቀጥሎ አሁን ደግሞ አምሮ እንደዚህ ለህዝቡ መዝናኛ መክፈቻ መሆኑ በጣም የሚያስደስት ነው። ከተማ መስተዳድሩ የሰራው ስራ የሚመሰገን ነው። ያለው ነገር ደግሞ ለህብረተሰቡም ሆነ ለማንኛውም ለእንግዳ ማረፊያም የሚሆን ነው። ተዝናንቶበት ሰላማዊ መንገድ የሚወጣበት ነው። አልፎ ተርፎ ደግሞ እኛ በፎቶ ተደራጅተንበትም እየተንቀሳቀስንበት የራሳችን ህይወት ከዜሮ የነበረው እየተለወጥንበት ያለበት አይዳ ነው። አማገሩ ማንከኝ ባይክስት በሬዲ ሀበባንተ ልጆች እየተጫወቱ ነው። በጣም አምሮበታል። እንደምታዩ ብዙ ልፋት የተለፋበት ቦታ ነው። ልጅ አዋቂ ሳይባል በስራው ተሳትፏል። ሰዎች እየተዝናኑ ፎቶ እየተነሱ አያለሁ። ደስ ይላል። እኔም እድል አግኝቼ የሳይክል ኪራይ ስራ እየሰራው ነው። ፈጣሪ ይመስገን። ነገ እቀየራለሁ ብዬ ጠንክሬ ነው የምሰራው። አላማዬም እንዲሳካ ነው። አኬካ ኮነቴ ደርቀመነት ከነኔ ተኮኒ galmagawun barbaadan jedha በርግጥ አዳማ ሲቲ አሬና ቀን ከሌሊት ተገንብቶ በፍጥነት ለአገልግሎት በቅቷል። አንዳንድ ግንባታዎች በፍጥነት ለማድረስ ሲባል የጥራት ጉዳይና የግንባታው የማገልገል እድሜ ችላ ተብሎ ፕሮጀክቱ ባክኖ ይታያል። በዚህ ረገድ የአዳማ ሲቲ አሬና የግንባታ ጥራት ጉዳይ እንዴት ነበር ስንል በግንባታው ላይ ተሳትፎ ያላቸውን ጠይቀናል። በውስጥ አቅም በላቀ ኳሊቲ ምናልባት የውጭ አካል በዛ ደረጃ ሊሰራ የሚችሉ በላቀ ኳሊቲ በሁሉም ረገድ ረጅም እድሜ ኖሮት ስቴቲክ ቫልዩም ኖሮት በጥራትም ተሰርቶ አንዱ በውስጥ በዚህ ድርጅት መሰራቱ እሱ ያረጋገጠ ማለት ነው። ከድሬኔጅ እስከ ሩፍ እስከ ሁሉም ኳሊቲ እስከ ስዌሬጅ የውስጥ ሁሉንም ሰርቪሶች ማለት ነው። እንግዲህ ወደ 8 ፓኬጆች በውስጡ አሉ ማለት ነው። ሁሉንም የማህበረሰብ አካል ስንል ልጆችን፣ ጎልማሶችን፣ ትልልቅ ሰዎችን፣ ሽማግሌዎችን እንዲዝናኑበት እንዲገባዩበት ሆኖ ተሰራው ማለት ነው። እና ይሄን ፕሮጀክት የምታዩት እድሜው ትንሽ ነው። ኳሊቲው የሚመጣ ትውልድን ኮንሲደር ተደርጎ ፎርካስት ተደርጎ የተሰራ ጥራት ያለው እድሜው ትንሽ በአጭር ጊዜ በ24 ሰዓት ተሰርቶ እዚህ የደረሰ በጣም ኦቨር ኳሊቲ የተሰራ ስራ ነው። በልጅ ተብሎ ታይቶ የሚጠፋ ሳይሆን የዛሬ 20-50 ዓመትም ይሄን ነው የምታገኘው። ያ ታሳቢ ተደርጎ በራሱ ማንሶች
ከተማ አስተዳደሩ አዳማ ኢንቨስትመንት ግሩፕን በራሱ እንደ አንድ ሴክተር አቋቁሞ አዳማ ኢንቨስትመንት ግሩፕ ደግሞ በራሱ መሀንዲሶች ይሄን የመሰለ ስትራክቸር በአጭር ጊዜ በ11 ወራት ውስጥ ይሄን ሰርቶ ለህዝቡ ክፍት አድርጎ አገልግሎት እየሰጠ ነው። ገና ያላለቀ ከዚህ ያመረ ስራ ሊሰራ እዚህ ላይ ገና የሚቀሩ ነገሮች እንዳለ ሆኖ በከተሞች ደረጃ የሚሰሩ ፕሮጀክቶች ከጊዜ ወደ ጊዜ እየጨመሩ በመጡ ቁጥር በእያንዳንዱ ግንባታ ሂደት የራሱ አስተማሪ ተሞክሮ ጥሎ ያልፋል። የዛሬ ትኩረታችን የሆነው የአዳማ ሲቲ አሬናም በግንባታው ሂደት ትምህርት የሚወሰድበት ጉዳይ እንደነበር ባለሙያዎቹ አንስተውልናል። በህግና በፕላኑ ላይ የታቀደ እቅድ ነው። ዲዛይኑን የሰራ ኢኮን ኦሮሚያ ኮርፖሬሽን ኢንጂነሪንግ ኮርፖሬሽን ነው። ክሊንቱ ደግሞ ከተማ አስተዳደር ነው። አዳማ ከተማ አስተዳደር ነው። ኮንትራክተሩ አዳማ ኢንቨስትመንት ግሩፕ ነው። ይህን ስራ ክሊንቱ ኮንሰልታንቱ አማካሪው ማለት ነው። ኮንትራክቱ በአንድ አላማ መቼም ዲዛይን ሲሰራ ልክ ነው እንዳልከው በተለያየ በዲዛይን አሜንድመንት ብዙ ነገሮች ሊጓተት ይችላል። አንድ ሀሳብ አንድ አላማ ይዘን ስለተነሳን ከታች እስከ ላይ ራሱን መስዋዕት አድርጎ አስተዳደርም ባለሙያም ኮሚትመንቱን ወስዶ ዲዛይንን ችግሩ እንኳን ብኖረው ችግሩን እየፈታን ሞያችን አሟጠን በአንድ አላማ ተጉዘን እዚህ ደረስ። በጣም ትልቅ ፕሮጀክት ነው። እንግዲህ ፌዝ 1 ነው። ሌላም እንግዲህ በዚህ መልኩ ይቀጥላል ማለት ነው። እንግዲህ ይሄ ፕሮጀክት ምንድነው የተማርንበት? ከታሰበ ሀሳቡ ካለ ትልቅ ነገር አቺቭ ማድረግ ይቻላል። ኢቭን in the constraint of budget ሌሊትና ቀን ከተሰራ ምንም የውጪ አቅም፣ የውጪ የሰው ኃይል፣ የውጪ ዕውቀት የተለየ መግዛት ሳያስፈልግ በውስጥ አቅም፣ በውስጥ መሀንዲስ፣ በውስጥ ባለሙያ፣ በውስጥ ሪሶርስ አቺቭ ማድረግ ይቻላል። የውስጥ አቅም ይቻላል። ለከተማውም ትልቅ የውስጥ አቅም ይህ ድርጅት ሊሆን እንደሚችል ያሳየ ነው። ያለ አንድ ዌስቴጅ ያለ አንድ ጊዜም ገንዘብ ነው። ጊዜያችን ሳይነካ ገንዘባችን ሳይባክን በጥራት ሰርተን እዚህ የደረስነው አንድነታችን ከአማካሪው ከክሊንቱም ከኮንትራክተሩም አንድ አካል ሆነን እርግጥ ለአንድ ኮንትራክተር ቢሰጥ ያ ነገር ይህንን አሜንድ እስከምታደርጉልኝ የሚል ነገር አለ። ያ ስለሌለ ሁሉም ለህዝብ ስለቆመ መንግስታዊ ድርጅት ስለሆነ ለህዝብ ታሳቢ ሴንተር ኦፍ ግራቪቲያችን ህዝባችን ስለሆነ ለህዝባችን ለማዳረስ በአንድ ዓላማ በአንድ እውቀት ተጋግዘን ሰርተን እዚህ ደርሰናል። ለእንደዚህ አይነት ፕሮጀክቶች የአመራር አስፈላጊነት፣ የሊደርሺፕ አስፈላጊነት፣ ሌላው የምንማረው ስቴክ ሆልደር በኮንስትራክሽን ክላይንት የምንለው አለ፣ ኮንሰልታንት የምንለው አለ እና ኮንትራክተር ገንቢው አካል የምንለው አለ። የነዚህ ቅንጅት በአግባቡ ከተመራ ጊዜ ተሰጥቶ ሌት ተቀን ከተሰራ ለውጥ ማምጣት ይቻላል። ሌላ የስራ ባህል መቀየር ይቻላል። የስራ ባህል ስንል የፕሮጀክት በአጭር ጊዜ ነው ያለቀው። እንግዲህ 1 ዓመት 1 ወር ነው የፈጀው የፕሮጀክት ለማለቅ። ስለዚህ ይሄ የስራ ባህል ባይቀየር፣ አስተሳሰብ ባይቀየር፣ 24 ሰዓት ባይሰራ ይሄ ለውጥ አይመጣም። ይህ ለማህበረሰብ እፎይታ፣ ለወጣቶች የገንዘብ ምንጭ፣ ለከተማው ጌጥ የሆነ ግንባታ የሚደነቅና የሚደገፍ እንደሆነ በተጠቃሚዎቹ አንደበት እንዲህ ይበረታታል። ግን እዚህ ጋር አሁን የሰራሁት ያለው ቀደም ከሰራሁት ስራዎች ጋር ሲያገናኘው ትንሽ የተሻለ ነው። ለምን ከዚህ በፊት የሰራሁት ከዚህ በታች እንትን ዝቅ ያለው ገቢ ነበረ።
አሁን ግን የተሻለ ትንሽ ነገር ስላገኘው እየሰራሁ ነው። አሁን ተጠቅማለሁ። ኑና ተዝናኑ ነው የምለው። ይሄ ቦታ በጣም አሪፍ ነው እና ሰፊ ነው። በጣም የሚያዝናናችሁ ቦታ ነው። ኑና ተዝናኑ ነው የምለው። ፕሮጀክቱ የተጀመሩ ፕሮጀክቶች በቻሌንጅ ሆኖ እንዲያልቁና ለወደፊቱ ሰፊ የስራ እድል ከዚህ በተረፈ በተለያዩ መስኮችም እንድንሳተፍ እንጂ በዚህ በፎቶ ስራ ብቻ ላይ እኛም መሰል ከዚያ በታችም አለ በሻይ ቡና የእንግዳ ማረፊያ መስኮች የፎቶ መስክ እንዲኖሩ እና ለጉብኝትም እንዲመች እንጂ በዚህ ነገር ብቻ እንዲቆም አንፈልግም እና ይሄንን ጥሩ ስራ ሰርቷል ነው የምለው እና የተሻለ ከዚህ የበለጠ ደግሞ እንዲሰሩ አለንበት ማለት ነው። እኛም በተጨማሪ የምንደግፈው ነገር እንደግፋለን ማለት ነው። ማለፍ ደርገጎኒ በከንታኔ ያኔ ኦሉ ኬኛራ በከንታኔ ትዋንታኔ ደበርሱ ኬኛራ ወጣቶች አልባሌ ቦታ ከሚውሉ እዚህ ቢመጡ፣ ገንዘብ የተለያየ ቦታ ከሚያውሉ እዚህ መጥተው እረፍት ቢያደርጉ ጥሩ ነው። ይህን እድል ፈጥረውልን በከፍተኛ ትጋት ይህን ለዚህ ላደረሱ የከተማው አስተዳደር ምስጋና አለኝ። እኔ ብዙ ችግር ካሳለፉ ወጣቶች አንዱ ነኝ። ይህን ስራ እዚህ ቦታ አግኝቼ በመስራቴ እድለኛ ነኝ። ዋኒ ዋራ ረኪነሲን ባይ አርጌራ ረኪነስ ኬሰዝ ዋቄ ነበርሲሞ ሆኖ ጨራ ከና አርገኔ በከና ወጂ አርገዴ ወጂ ቻንጀራ አንጀራ ሌሎች ከተሞችና ኮንትራክተሮች ይህንን ልምድ እንዲወስዱና መማሪያ እንዲሆኑ ደግሞ መልእክታቸውን የሚያስተላልፉት ቆይታቸውን ከጣቢያችን ጋር ያደረጉት የግንባታው ኃላፊ ናቸው። ኮንትራክተሮችም ይማራሉ። ኮንትራክተሮች ለሀገራችን በጣም ስፓይናል ኮርድ ናቸው፣ ያስፈልጉናል። ግን ጊዜ ምን አይል ብር እንደሆነ አንድ ይማሩበታል፣ ኳሊቲ ይማሩበታል። የከተማ ህዝብ ደግሞ ይህን ቦታ ያላየ ካለ እንደውም ከተማዬ ነው ብሎ መናገርም አይችልም። ይሄን መልእክት ነው ማለት ይህ ራሱ ከተማ ነው። ጥፋትና ልማት ካለ መጥቶ ኮሜንት መስጠት ይችላል፣ ማየት ይችላል፣ መዝናናት ይችላል፣ ሀሳብ እዚህ ጋር ሀሳብ መስጠት ይችላል። ሁለተኛ ሶስተኛ እኛ ኢትዮጵያዊ በተለምዷችን አንድ ነን፣ በሁላችንም አንድ ነን። ሁሉም ከተማ ላይ ይሄ ነገር ብኖር መጥቶ ደግሞ ከዚህ ኤክስፒሪያንስ ቢወስዱ ከዚህ የተሻለ ሰርቶ ቢያሳዩን ሄደን ከዛ ደግሞ ሌላ ኤክስፒሪያንስ አምጥተን ከተማችን ሰፊ ነው፣ ገና ነው፣ አልተነካም። ኢንፍራስትራክቸር ገና ነው። ያንን ከነሱ ተምረ እነሱ ከኛ ቺን ወስዶ መጥቶ አይቶን ኮሜንት ሰጥቶን የተሻለ ሰርቶ እኛ ደግሞ ከዛ የተሻለ ለመስራት ፍላጎቴም ነው ምኞቴም ነው። ሌላ ከተማ ላይ እንዲህ ቢስፋፋ ኢትዮጵያ ውስጥ ቢስፋፋ ጥሩ ነው። ተመልካቾቻችን እንዳያችሁት እንግዲህ በአዳማ ከተማ ተገኝተን የአዳማ ሲቲ አሬና ላይ በርካታ ወገኖች እንግዲህ እንደምታዩቸው ቤተሰቦቻቸውን ይዘው ጎረቤቶቻቸው ጋር ሆነው አየር ለመቀበል የሚወጡበት ቦታ ላይ ነው የምንገኘው። ይህ ቦታ እንግዲህ እንዴት ተሰራ የሚለውን በውስጡ ምን ፕሮጀክቶችን አካቷል የሚለውንና የግንባታ ፍጥነትን በተለይ ደግሞ ትምህርት ሊወሰድባቸው የሚገቡ የግንባታ ሂደቶችን በሙሉ ያየንበት ፕሮግራም ነው የዛሬው ፕሮግራም ማለት ይቻላል። እኔም እንደምታዩኝ አየር እየወሰድኩ ነው የሚገኘው። እዚሁ የምቀጥል ይመስለኛል ለጥቂት ደቂቃዎች። እንግዲህ ተመልካቾቻችን የነበረን ቆይታ በሳምንቱ ይህንን ይመስል ነበር። ሳምንት በሌሎች ባልደረቦች ከሌሎች ፕሮግራሞች ጋር የምንመለስ ነው የሚሆነው። ከዚህ በመቀጠል የድንቅ መሰናዷችን ወደ እናንተ ይደርሳል። ሳምንት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።